ሰላም ጤና ይስጥልኝ እንደምን ዋላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሰኔ 24 ቀን 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። ቅርሶችን የምንጠብቅ እንጂ የምናፈርስ አይደለንም ያሉት ጠቅላይ ሚኒስትር አብይ የቅርሶችን ደህንነት በጠበቀ ሁኔታ የእድሳት ስራዎች መከናወናቸው መናገራቸውን ዓለም አቀፍ ተቃውሞ ያስተናገደውና በህወሓት ቡድን እየተፈጸመ ያለው የትግራይ ክልሉ የወጣቶች የግዳጅ አፈሳ ተጠናክሮ መቀጠሉ መነገሩን በደቡብ አፍሪካ መጤጠል ዘመቻ ላይ ሊወያይ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ መዛወሩ መነገሩን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ አብሬያችሁ ቆይታ አድርጋለሁ። አብራችሁ ቆዩ። ቅርሶችን የምንጠብቅ እንጂ የምናፈርስ አይደለንም ያሉት ጠቅላይ ሚኒስትር አብይ የቅርሶችን ደህንነት በጠበቀ ሁኔታ የእድሳት ስራዎች መከናወናቸውን ተናገሩ። በተለያዩ ክልሎች የሚገኙ ታሪካዊ ቦታዎች ላይ የተከናወኑት የእድሳት ስራዎች የቅርሶቹን ይዘትና ደህንነት ጥንቃቄ የጠበቁ መሆናቸውን የገለጹት ጠቅላይ ሚኒስትር አብይ አህመድ የታሪካዊ ቅርሶች እድሳት የቱሪዝም ዘርፉን ለማሳደግና የሀገርን ገጽታ ለመቀየር ያለመ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ አዲሱ የኢኮኖሚ ሞተር በሚል በቱሪዝም ዙሪያ ከኤንቢሲ ኢትዮጵያ ቴሌቪዥን ከተጓዡ ጋዜጠኛ ሄኖክ ስዩም ጋር ባደረጉት ቆይታ እንዳሉት ቅርሶችን የምናስመልስና የምንጠብቅ እንጂ የምናፈርስ አይደለንም በማለት ተናግረዋል። የኢትዮጵያ መንግስት በተለያዩ አካባቢዎች እያከናወናቸው ያሉ የቤተ መንግስታት እድሳትና የቱሪስት መዳረሻዎች የማልማት ተግባራት ቅርሶችን ከመጠበቅ ባለፈ የቱሪዝም ዘርፉን የኢኮኖሚ ሞተር ለማድረግ ያለመ መሆናቸውን ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው አስረድተዋል። ጠቅላይ ሚኒስትር አብይ በማብራሪያቸውም የተከናወኑ የቱሪዝም ልማት ፍሬዎች መንግስት ቅርሶችን ጠባቂ አሻጋሪና አዳሽ እንጂ አፍራሽ አይደለም ያሉ ሲሆን በሀገሪቷ የሚገነቡትና የሚታደሱት መዳረሻዎች ሁሉንም አካባቢዎችና ታሪኮች በእኩልነት የሚያንጸባርቁና የኢትዮጵያን አጠቃላይ መልክ የሚያሳዩ ናቸው ብለዋል። የኢትዮጵያ ሕዝብ በሚሰሩ ስራዎች ቅርስ ይጠፋብኛል ብሎ ይሰጋል ብዬ አላምንም። እንደዚህ አይነት ስጋት አላይም። ግን የኢትዮጵያ የፖለቲካ ልምምዳችን ደካማ ከመሆኑ የተነሳ ስለ ሁሉም ነገር ተቃውሞ የሚያንጸባርቁ ሰዎች አሉ። ካልሰራህ ለምን አትሰራም? ስራህ እኮ ነው ይልሃል። ከሰራህ ደግሞ ቅርስ ታበላሻለህ፣ አትስራ ይልሃል። ለምሳሌ ኮሮና መጥቷልና ምርጫ ማድረግ አንችልም ስትል እንዴት ምርጫ አይደረግም? ምርጫ መደረግ አለበት በኮሮናም ቢሆን ይልሃል። ኮሮና ጠፍቷል፣ አሁን ሪሌቲቭሊ ደግሞ የተሻለ ጊዜ ነው እናድርግ ደግሞ ስትል ምርጫ መደረግ የለበትም አሁን የምርጫ ጊዜ አይደለም ይልሃል። ህገ መንግስት ካልተቀደደ ይልሃል። ግድ የለም መቀየር ከሆነ ፍላጎታችሁ እንወያይ፣ እንነጋገር፣ ህዝቡ ይወስንበት። መቀየር የሚገባው ፓርት ካለ መሻሻል የሚገባው ካለ እናሻሽል፣ መነካት የሌለበት ካለ እና ቆይ ግን በውይይት እናድርገው ደግሞ ስትል ውይይት አያስፈልግም ይልሃል። ያው እንደዚህ አይነት የፖለቲካ ልምምድ ኢትዮጵያ ውስጥ አለ። ግን ጎንደር ሄደህ ፋሲልን ትናንት የሚያውቁ ሰዎች ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኝም። ከኩራት ከደስታ ከማመስገን ውጪ ያ ስሜት የለም። ላሊበላ ብትሄድ ባሉ አንዳንድ ችግሮች ተራዝሞብናል፣ ጊዜ ወስዷል። ስራው ግን በውጭ ሙያተኞች ነው የላሊበላን ስራ የጀመርነው። ላሊበላ አባቶችን ብታናገር አሁን እየተሰራ ያለው ስራና ጥንቃቄ ላሊበላን የሚጎዳ የሚያፈርስ ነው ብሎ በፍጹም አያስቡም። አባጅፋር ጅሬን ብትሄድ የአባጅፋር ቤተመንግስት ትናንት የነበረበትን መልክ የሚያውቁ የጅማ ሰዎች አሁን ያለውን ስራ ሲያዩ ቅርስ ጠፋብን ብለው እንደዛ አይሰማቸውም። በሀገሪቱ የሚገነቡትና የሚታደሱት መዳረሻዎች ሁሉንም ሃይማኖቶች፣ ሁሉንም አካባቢዎችና ታሪኮች በእኩልነት የሚያንጸባርቁና የኢትዮጵያን አጠቃላይ መልክ በአንድነት የሚያሳዩ መሆናቸውን ገልጸዋል። ጠቅላይ ሚኒስትር አብይ አክለውም ቀደም ሲል በመሰረተ ልማት እጥረትና በተለያዩ ምክንያቶች ለመግባት አስቸጋሪ የነበረው ቦታዎች በተደረገላቸው እድሳት ለጎብኚዎች ምቹ መደረጉን ገልጸው ቁጥራቸው ከ35 በላይ የሚሆኑ በተለያዩ ዘመናት ከኢትዮጵያ የተወሰዱና የተዘረፉ ቅርሶችን ማስመለስ መቻሉንም አስረድተዋል። ከ35 በላይ ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል። እንኳን ልናጠፋ የተሰረቁ የተዘረፉ የጠፉትም አስመልሰናል። ገናም ብዙ ንግግር ላይ ያሉ አሉ። ለምሳሌ የኃይለ ሥላሴ መቀመጫ የነበረ በጣም የሚያምር ዙፋን መቀመጫ ወንበር ሌላ ሀገር ነው ያለው፣ በቅርቡ ይመጣል። ስንነጋገር ቆይተናል። እናስመልሳለን። ቅርስ እኛ የምናስመልስ የምንጠብቅ ነን እንጂ የምናፈርስ አይደለንም። የሚኒልክ ቤተመንግስት ተብሎ የሚታወቀው የአራት ኪሎ ቤተመንግስት ወይም ታች ያለው ብሔራዊ ቤተመንግስት ከእድሳት በፊት ለሚያውቃቸው ሰው እውነቴን ነው የምነግርህ
እዚህ ዶሮ ማለቂያ ምናምን ከሚባለው ሰፈር የተለየ አይደለም። እኔ ያለሁበት ኦፊስ ያለሁበት ቤት እኮ በየጉራንጉሩ የቆርቆሮ ሽንት ቤት ያለበት መራመድ የማትችልበት ግቢ ነው የነበረው። በየጉራንጉሩ የተጣለ መሳሪያ፣ የተጣለ መኪና፣ ሽንት ቤት ምናምን የምታይበት፣ ጫካው የሚያስፈራ፣ መብራት የሌለበት፣ ወኮይ የሌለበት አስፈሪ ግቢ ነው የነበረው። አሁን በሚሊዮን የሚቆጠር ሰው ያየዋል። ያ ቤተ መንግስት ቅርስ ተበላሸ ብለህ በእውነትና በፋክት የምታወራ ከሆነ ብዙም አሳማኝ አይደለም። ብሔራዊ ቤተ መንግስት መኪኖቹ ሌላው ቀርቶ መኪኖቹ እኮ በስብሰው ሞተዋል። መኪኖቹን አድሰን እንዲነሱ ማድረግ በራሱ በጣም ሰፊ ስራ እኮ ነው። ቆርቆሮ ፓርኪንግ የነበረውን የሰራነው ፓርኪንግ አሁን እንዴት ታገናኘዋለህ? ቤተ መንግስቱ በራሱ ውስጡ ታች አንደርግራውንድ ጎርፍ ነበር፣ መራመድ አትችልም። እኔ ያየሁት ነገር ነው ነገር ፈራሽ ነበር። እና ቅርስ ይፈርስብኛል ብሎ ከመስጋት አይመስለኝም። ስራዎቻችን፣ ፍሬዎቻችን የሚናገሩት እንደዛ አይደለም። ዓለም አቀፍ ተቃውሞ ያስተናገደውና በህወሓት ቡድን እየተፈጸመ ያለው የትግራይ ክልሉ የወጣቶች የግዳጅ አፈሳ ተጠናክሮ መቀጠሉ ተነገረ። ለጦርነት ዝግጅት እያደረገ ነው የሚል ክስ እየቀረበበት ያለው የህወሓት ቡድን በትግራይ ክልል ከፍተኛ የሆነ የወጣቶችን የግዳጅ አፈሳ እየፈጸመ መሆኑ ሲዘገብ ቆይቷል። ቡድኑ ከሰሞኑም ይህንን አፈሳ ጭንብል በለበሱ ታጣቂዎች ጭምር ሲፈጽመው እንደነበር መሰረታቸውን በክልሉ ያደረጉ የፖለቲካ ፓርቲ አመራሮችና ጋዜጠኞች ሲያጋልጡ ነበር። ይህ በአፋኝ ህግ ታግዟል የተባለው የህወሓት ቡድን የግዳጅ አፈሳ አሜሪካና አውሮፓ ህብረትን ጨምሮ ዓለም አቀፍ ተቃውሞ ቢገጥመውም አለመገታቱ እየተነገረ ነው። መሰረቱን በትግራይ ክልል ያደረገው የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ የግዳጅ ወታደራዊ አፈሳ በመቀሌ ከተማ ጭምር ተባብሶ ቀጥሏል ሲሉ ከከተማዋ የደረሳቸውን መረጃ ዋቢ አድርገው ገልጸዋል። በመቀሌ ከተማ ሐውልቲ ክፍለ ከተማ ፖሊስ ጣቢያ ከተለያዩ አካባቢዎች በሌሊት ታፍነው የመጡ ወጣቶች እየታገሩ መሆኑን ነው መረጃ የሚያመለክተው። በአንድ ሌሊት ከ30 እስከ 40 ወጣቶች ታፍነው በዚሁ ጣቢያ እንደሚታገሩና ሲነጋም የህወሓት ታጣቂዎች በመኪና ጭነው እንደሚወስዷቸው ተነግሯል። ይህን ተከትሎም በአካባቢው ነዋሪዎች ዘንድ ከፍተኛ ጭንቀት መፍጠሩ እየተገለጸ ነው። በክልሉ ያለው አፈና ተጠናክሮ በቀጠለበት በዚህ ወቅትም የህወሓት ቡድን ፖሊስ ኮሚሽነር በሚል በሾማቸው ይህደጎ ስዩም በተባሉ ሰው በኩል በሰጠው መግለጫ የአፈና ድርጊቱ እንደሚቀጥል አረጋግጧል። በዚህም የትግራይ ወጣት ክልሉን ለቆ እንዳይወጣ ጥብቅ ቁጥጥር እናደርጋለን ሲሉ ነው እኒህ የቡድን አባል የተናገሩት። አክለውም ወጣቱ ትውልድ ክልሉን ለቆ እየወጣ ያለው በራሱ ፍላጎት አይደለም ሲሉም ተደምጠዋል። ሆኖም በ10 ሺዎች የሚቆጠሩ የትግራይ ወጣቶች ጦርነትና የግዳጅ አፈሳን ሽሽት ባገኙት አጋጣሚ ሁሉ ክልሉን ለቀው እየወጡ መሆኑ ተመላክቷል። የአሜሪካ መንግስት የህወሓት ቡድን በሰሜን ኢትዮጵያ ግጭት አባባሽ እንቅስቃሴ እያደረገ ነው በሚልም የጉዞ እገዳ መጣሉ የሚታወቅ ሲሆን የአውሮፓ ህብረትም የህወሓትን ህገወጥ ምክር ቤትና የግዳጅ አፈሳ ተቃውሞ መግለጫ ወጥቷል። በደቡብ አፍሪካ መጤጠል ዘመቻ ላይ ሊወያይ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ መዛወሩ ተነገረ። በደቡብ አፍሪካ ያለውን መጤጠል እንቅስቃሴ አስመልክቶ በጋና በቀረበው ጥያቄ መሰረት በግብጽ ሊወያይ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ መዛወሩ ተነግሯል። በሰኔ ወር መጨረሻ በግብጽ ሊካሄድ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ መዛወሩ የተገለጸው ሰሞኑን ሲሆን ይህም ደግሞ በኢቦላ ወረርሽኝ ስጋት የተሟላ ተሳትፎ ሊኖር ባለመቻሉ ነው የተባለው። ይህ ስብሰባ ከተለመዱት አጀንዳዎች በተጨማሪ ለየት ባለ ወቅታዊ ጉዳይ ላይ እንደሚነጋገርም ይጠበቅ ነበረ። ወቅታዊ ጉዳዩ ደግሞ ደቡብ አፍሪካ ውስጥ የሀገሪቱ ተወላጅ ባልሆኑ የተለያዩ አፍሪካውያን ላይ እየደረሰ ያለው ጥቃት ላይ መሆኑ ተመላክቷል። የጋና የውጭ ጉዳይ ሚኒስቴር ቃል አቀባይ ፍራንሲስ ቦግላ ጋና የስብሰባውን ወደ ሌላ ጊዜ መዘዋወር ለህብረቱ ያቀረበውን ጥያቄ ማዘግየት አድርጋ አተረጉሞም ጉዳዩ በሌሎች የህብረቱ መዋቅሮች ሊታይ ይችላል ሲሉ ለዶቼ ቬለ ተናግረዋል። የአፍሪካ ህብረት የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎች መከላከል ልዩ መልእክተኛ አዳማ ዲያንግ በቅርቡ ታስቦ የዋለውን ዓለም አቀፍ የጸረ ጥላቻ ንግግር ቀን አስመልክተው ባወጡት መግለጫ አፍሪካውያን በዜግነታቸው በመጡበት አካባቢ ሃይማኖት፣ ብሔርና ማህበራዊ ማንነት ምክንያት ኢላማ ሲደረጉ የአፍሪካ አንድነት የተገነባባቸው ሴቶች እንደሚሸረሸሩ አስረድተዋል። የተመሳሳይ አህጉር ሰዎች በሆኑት አፍሪካውያንና በማንኛውም ሰብአዊ ፍጡር ላይ የሚታየውን ጥላቻ
የተለመደ ነገር አድርጎ መቀበል እንደማይገባ አሳስበዋል። በደቡብ አፍሪካ መጤጠል ቡድኖች ህገወጥ የተባሉ የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው እንዲወጡ ያስቀመጡት የሰኔ 23 የጊዜ ገደብ መጠናቀቁን ተከትሎ በተለያዩ የሀገሪቱ ከተሞች ከፍተኛ ውጥረት ነግሷል። በደቡብ አፍሪካ የሚገኙ ኢትዮጵያውያን መጤጠል ቡድኖች ጥቃት ሊፈጽሙብን ይችላሉ በሚል ስጋት ውስጥ እንደሚገኙም እየተናገሩ ይገኛሉ። የሀገሪቱ ፕሬዚዳንት ሲራል ራማፎሳ በደቡብ አፍሪካ ውስጥ የሚኖሩ አንዳንድ የውጭ ሀገር ዜጎች ሀገሪቱ ውስጥ ያሉት በህጋዊ መንገድ መሆኑን ገልጸው በህጋችንና በህገ መንግስታችን የመጠበቅ መብት አላቸው ሲሉ መናገራቸውን መዘገባችን ይታወሳል። በዝርዝር ወደ ያዝነው መረጃ ስናልፍ ኢራን ከአሜሪካ ጋር ለድርድር እንደማትቀመጥ ስታስታውቅ የአሜሪካ ልዑካን በዶሃ የኢራን ባለስልጣናት ባያገኙም ከአደራዳሪዎች ጋር ብቻ እንደሚነጋገሩ ተገለጸ። ኢራን ከአሜሪካ ተደራዳሪዎች ጋር ለመገናኘት የሚያስችላትን መርሃ ግብር አለመያዟን ማስታወቋን ተከትሎ በኳታር መዲና ዶሃ የተካሄደው ውይይት በአደራዳሪዎች በኩል ብቻ እንዲቀጥል ተደርጓል። የአሜሪካ ልዑካን ከኢራን ባለስልጣናት ጋር ሳይገናኙ ሂደቱን ከአደራዳሪዎች ጋር ብቻ እያከናወኑ ይገኛሉ። ዘሩፋይል ሀብታሙ ዝርዝር አለው። ኢራን ከአሜሪካ ጋር ለድርድር እንደማትቀመጥ ስታሳውቅ የአሜሪካ ልዑካን በዶሃ የኢራን ባለስልጣናት ባያገኙም ከአደራዳሪዎች ጋር ብቻ እንደሚነጋገሩ ተገለጸም። በአሜሪካና በኢራን መካከል የተፈጠረውን ግጭት ለመፍታት ዘላቂ ሰላምን ለመገንባት የተጀመረውን ጥረት ከፍተኛ ፈተና ውስጥ ገብቷል። ምንም እንኳን ሁለቱ ሀገራት ከ2 ሳምንት በፊት በፓኪስታንና በኳታር አሸማጋይነት የተኩስ አቁም ስምምነት ተፈራርሞ የነበረ ቢሆንም በአሁኑ ወቅት የሁለቱ ወገኖች የፖለቲካ አቋም የሰላም ተስፋውን አጣጥሎታል። የፕሬዚዳንት ዶናልድ ትራምፕ መልእክተኞች ጃሬድ ኩሽነርና ስቲቭ ዊትኮፍ የሰላም ሂደቱን ለማስቀጠል ወደ ዶሃ ቢያቀኑም ከኢራን ባለስልጣናት ጋር በቀጥታ የመገናኘት እድልም አላገኙም። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልአንሳሪ እንደገለጹት የአሜሪካ ልዑካን በዶሃ ቆይታቸው የሚገናኙት ከአሸማጋዮች ጋር ብቻ ሲሆን በመጪዎቹ ቀናት ከፍተኛ ባለስልጣናት ደረጃ ቀጥተኛ ንግግር እንደማይኖርም ተረጋግጧል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ በበኩላቸው በአሜሪካ በኩል መገናኘት የሚያስችል መርሃ ግብር አለመያዙን በመግለጽ የኢራንን አቋም አጠናክረዋል። ሁለቱ ወገኖች አሁንም ለሰላም ስምምነቱ መሰረት የሆኑትንና ዋና ዋና ነጥቦች በመተግበር ረገድ ትልቅ ልዩነትም አላቸው። ኢራን በሆርሙዝ የባህር ሰርጥ ላይ ያላትን ሉዓላዊነት በመግለጽ የሰርጡ እንቅስቃሴ በራሷ ህጎች እንደሚመራም አስታውቃለች። የኢራን ዋና ድርድር አድራጊ መሐመድ ባቄር ጋሊባፍ የ60 ቀናት ጊዜው ሲያበቃ ነሐሴ አጋማሽ ላይ በሰርጡ የሚያልፉ መርከቦች ክፍያ እንደሚጠየቅ ማስታውቋል። ይህንንም ተከትሎ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኢራን እንዲህ አይነቱን ክፍያ እንዳትሰበስብ እንደሚከለክሉ በግልጽ ማስጠንቀቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሁኑን አጣብቂኝ ለመስበር ወደ ሙሉ ጦርነት መመለስን ጨምሮ የተለያዩ አማራጮችን ከመከላከያ ሚኒስትሩ ፒት ሄግሴት እና ከጀነራል ዳን ኬን ጋር መክረዋል። ምንም እንኳን ትራምፕ ለኢራን ማስጠንቀቂያ ሰጥቶ የነበረ ቢሆንም በዘገባዎች መሰረት ለዲፕሎማሲያዊ ጥረቶች ተጨማሪ እድል ለመስጠትም ወስነዋል። ይህም በሆነበት በአሁኑ ወቅት በኢራን ወታደራዊ ጣቢያዎች ላይ አሜሪካ ባደረሰችው የቦምብ ጥቃትና በኢራን ምላሽ ምክንያት የነዳጅ ገበያው የተወሰነ መረጋጋት ቢታይም የተባበሩት መንግስታት የንግድና ልማት ኤጀንሲ በምግብና የነዳጅ ዋጋ ጭማሪ ሳቢያ ተጋላጭ ኢኮኖሚዎች አደጋ ላይ መሆናቸውን አስጠንቅቋል። በአሜሪካና በኢራን መካከል ያለው ጊዜያዊ ስምምነት በእስራኤልና በሊባኖስ መካከል ያለውን ግጭት ለመፍታትም ዓላማም አለው። ነገር ግን የሂዝቦላህ ጋር የሆኑት የሊባኖሱ ፓርላማ አፈ ጉባኤ ናቢህ ቤሪ ስምምነቱ እስራኤል ከደቡብ ሊባኖስ እንድትወጣ ከሂዝቦላ ትጥቅ መፍታት ጋር ማያያዙ ስምምነቱን አደጋ ውስጥ እንደከተተው በመግለጽ ጥርጣሬዎችን አንጸባርቀዋል። ሁለቱ ሀገራት በስዊዘርላንድ በተካሄደው የመጀመሪያ ሳምንት ድርድር አበረታች ውጤቶች አሳይተው የነበረ ቢሆንም በአሁኑ ወቅት የጥቃትና የመልስ ጥቃት ዙር መጀመሩ የተጀመረውን የሰላም ጉዞ አደጋ ውስጥም ጥሎታል። በ60 ቀናት ውስጥ የመጨረሻው ስምምነት ላይ ለመድረስ የተያዘው ግብ አሁን ባለው የፖለቲካ ውጥረትና የሁለቱ ወገኖች አለመግባባት በከፍተኛ ፈተና ውስጥም ይገኛል። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን